አንቺ ያው ለምሳሌ እዛች ስቶቭና ፍራሽ ላይ የሆነ ልጅ ቢመጣ ነው በግልሽ አሁን አልተዋወቀውም እንጂ ስለዚህ ልክ ነኝ ማለት ነው ወላቴ ነው አይ አልተዋወቀም ያሞኔ ይሄ ጉዳይ ያጨቃጨቃል በየቤታችሁ ተጨቃጨቁበት ለማለት ነው ይሄ ነው ልክ ይያልን አይደለም እሱን ነው ይሄ ነው ልክ ይያልን ሳይሆን እኔ በሆን ይያልን እየፈረድን ነው ስለዚህ እናንተም በየቤታችሁ ፍረዱ ያጣላል ያጣላም እሺ አሁን ይሄን ቪዲዮ አይታችሁታላ ከዚህ ቪዲዮ የምታዩት ነገር አይታችኋት ከሆነ ስለሷ ስላሳለፈችው ካስል ምናምን ስለኑሮዋ ምናምን ስታወራ ነበር ከዛ በተጨማሪ ደግሞ ሰው ስለመሆን ስታወራ ነበር ጥሩ ሰው ስለመሆን ማለት የኑሮን ትርጉም ነገን ሞታለን አይነት ነገር ሰሰብክ ነበር አይደል ሰሰማት ነበር ነገ እኮ ነው ሞታለን ስለዚህ ነገ ስለምን ሞት ምናምን እያለች ነበር እና ይሄ ሁሉ በትረግፋ ይላታል ሰይፉ ምን እንዳልነበርን ነው ምን ሆነው ምናምን በዚህ ልክ ተነክታ ከሆነ የሰውን ቫልዩ እንዴት አሳነሰችው የሆነ ሰው ስቶቭ እና ፍራሽ ያለው ሰው አልተዋወቀውም ቶታሊ ማቴሪያሊዝምነትን መስበክ እኮ ነው በነገራችን ላይ ፍላጎት ነው አንድ ሰው ሀብታም ማግባት ደሃ ማግባት ይሄ ፍላጎት ነው ወደዚህ ከገንዘብ ይበልጣል ፍቅር ይበልጣል ወደሚለው ለመምጣት ፈልጌ አይደለም ግን ሰውነትን ዝቅ እያደረግነው አይደለም ወይ ይሄንን ባስፋፋን ቁጥር ይሄን ሐሳብ ባሰራጨን ቁጥር ለሰው ያለን ቫልዩ እንዳንስ አልሆነም ወይ ሰውነት አይቀድምም ወይ ከገንዘብስ ገንዘብስ ዋስትና ነው ወይ ገንዘብ ሴኩር ያደርገናል ወይ እኔ እንጃ እኔ የእናንተን ሐሳብ አላቅም ምን እንደሆነ ከስተመር ኖረም አልኖረም ስራሽን በአግባቡ ስል ከስተመር ኖረም አልኖረም አዎ ኖረም አልኖረም ጨርሻለሁ እስኪ አሁን የልጅቷ ጥፋት ምንድነው ከስተመር ኖረም አልኖረም ስሪ ተብላለች ስለዚህ በኢማጂኔሽን ከስተመር እንዳለ አርጋ እያስተናገደች ነው ሜኑ እየሰጠች ነው ወቃልኩ ሊጨብጥህ የመጣ ሰው የተዘረጋ ጣት ነው የሚሰጥ እንዲህ ብሎ እጁ የታጠፈ ጣት አድርጎ የሚመጣ ሰው አልጨብጥም ቆሎ ሊዘግን ነው የሚመስሉ እንደዚህ ጣቶቹን እኔ አልጨብጥም ኤክስፕሌን ማራረግም በነገራችን ላይ መጨባበጥ በጣም ብዙ ጥልቅ የሆነ ትርጉም አለው እንጂ መጨባበጥ ግን እሱን ከመንገርሽ በፊት አሁን ዝም ብዬ ልገምት መጨባበጥ የፍቅር መግለጫ ሊሆን ይችላል አይሆንም ጭራሽ አጀማመሩ ራሱ ከፍቅር ጋር የተገናኘ ነው ይሄ ጾታዊ ምናምን ማለት አይደለም ይሄ የጥሩ ነገር መግለጫ ማለት አይደለም የለውም ግምት ነው በሳሳት ደግሞ መልሼ መገመት ይችላል ደጋሚ ልገምት ይሄ መሰድ ለሰዲስ እስኪያልቅ ያድማጮችን ጊዜ ከመፈጅ እሱ እንኳን አልጨርስም ግን ምንድነው ያድማጮችን ሰዓት ከመፈጅ እስኪ ንገሪና ያለ ነገር እድል ስጠናኛም የመጨባበጥ ቀን ተብሎ ነው እሺ በዓለም አቀፍ ደረጃ የመጨባበጥ ቀን ተብሎ የተከበረ ነው ያለውና እጅ መጨባበጥ በነገራችን ላይ እንዴት እንደተጀመረ ታውቃለህ ለምን ከፍቅር ጋር አይገናኝም ያልኩ ካለመተማመን ጋራ ነው የሚገናኘው እጅ መጨባበጥ ታይ እንጂ በድሮ ዘመን የተደበቀ መሳሪያ አለመያዝክን ለማረጋገጥ ነው የምትጨባበጠው የነበረው ብዙ ጊዜ በቀኝ እጃቸው መሳሪያ ይዛሉ ሰዎች ብዙ ጊዜ መሳሪያ የሚይዙት በቀኝ እጃቸው ነውና ስትጨባበጥ እጅህ ባዶ መሆኑን መሳሪያ አለመያዝህን ልትተያይበት ነው እጅህን የምትዘረጋጋው ለመጨባበጥ ማለት ነው ከዛ ደግሞ ተጨባብጠህ እጅ ይወዘወዛል አይደል እንደዚህ እጅህ ውስጥ ሌላ የተደበቀ መሳሪያ አለመኖሩን ምናልባት ብብትህ ምናልባት የተዘረጋው እጅህ ወይ ደግሞ የለበስከው እጄታ ውስጥ ሌላ የተደበቀ መሳሪያ አለመኖሩን ለማረጋገጥ ነው ተጨባብጠህ የምትወዘወዘው አራባክሽ አይገርምም ያንዳንድ ነገሮች አመጣጥ እንደዚህ ይላል አይገርምም አሁን ደግሞ እኛ ጋራ ደግሞ ስንጨባበጥ በጣም ሪስፔክት ክብር ሲኖር በሁለት እጅ ነው የምትጨባበጠው ሁለት እጅ በሁለት እጅ ከጨበጥክ የክብር ማሳያ ነው ፕላስ በአንድ እጅ መጨበጥ አንለስ የጓደኛ ለጓደኛ አይነት ኢንፎርማል አይነት ካልሆነ በስተቀር ብዙ ጊዜ በተለይ በእኛ ማህበረሰብ በሁለት እጃችን ነው የምንጨባበጠው አንድ ክብር ልናሳይበት የምንችልባቸው መንገዶች ማለት ነው ያኔም በሁለት እጅ የሚጨበጥ የነበረው በቀኝ እጅ መሳሪያ እንዳይያዝ በዛ መንገድ ቼክ እየተደረገ ያለ አንዳንድ ሰዎች ደግሞ በግራ እጃቸው ይይዙ ነበርአሉ መሳሪያ ሁለቱንም ቼክ ለማድረግ ስለዚህ በቃ በሁለቱም ስትጨባበጥ ሁለቱም እጅክ ንጹህ ነው ማለት ነው
በትክክል ጨብጡኝ ይላሉ ገጥሞኝ ያውቃል በጣም ብዙ ሰው ደግሞ ልምድ ያደርገዋል አንዳንድ ሰው ዝም ብሎ ያልፋል እኔ ዝም ብዬ በተለይ የጨበጠኝ ሰው ከሆነ እናገራለሁ ስትጨብጥ እንደዚህ አትጨብጥ ጣት አይሰጥም ሲጨበጥ ሙሉ እጅ ነው የሚጨበጠው እንትኑን የሚፈራ ከሆነ አሁን ቀደም ያልነው ላቤ ሰው ልጅ እጅ ላብ ምናምን የሚፈራ ከሆነ ይሄው በቃ እንደነበረው በኮቪድ ጊዜ በቡጢ ሰላም መባባል ይቻላል በቡጢ ማለት በሬዲዮ ለሚያደምጥ መመታታት ሳይሆን የተጨበጠ ጣት እንደዚህ መጋጨት ይቻላል አሁንም እኮ በሬዲዮ አይሆን አይ ግባልኝ ግን አው ልክ ነው አይገርም ያ ለማንኛውም እቺ እንደዚህ ሰላማቲ ማንቺ እኔ አይደለም በፍጹም ግን በምን ታውቃለች ጣቶቹን ከሰጠሽ በኋላ እኮ ነው የምታውቂው ወይ ከሰጠች ሲመጣጁ ይታወቃል እኮ ሊጨብጥህ የመጣ ሰው የተዘረጋ ጣት ነው የሚሰጥ እንዲህ ብሎ እጁ የታጠፈ ጣት አድርጎ የሚመጣ ሰው አልጨብጥም በፍጹም ቆሎ ሊዘግን ነው የሚመስሉ እንደዚህ ጣቶቹን እኔ አልጨብጥም ኤክስፕሌን ማራረግም አልጨብጥም ታውቁታላችሁ ይሄን እጅ መጨባበጥ ታሪካዊ ዳራውን እኔ ዛሬ ለመጀመሪያ ጊዜ ዛሬ የሰማው ነው ግን ጭራሽ አሁን ሰው ትልቅ ሰው ሲመጣ እንደዚህ በሁለት እጃችን ጎንበስ ብለን ሰላም የምንለው ላክብሮት ጭራሽ የባስ መጠርጠር ነው ጭራሽ በዚህ የግራጅ የሚታይ አክቹአሊ ሃንድ ሼክ ነው የሚባለው እንግሊዘኛው ይሄ ወዝወዝ ታደርገዋለህ በደንብ ጨብጠ ወዝወዝ ስለዚህ እዚህ ጋር የተሰካኩ መሳሪያዎች ካሉ እንድረግፉ ማለት ነው እኔ አላቅም እስካሁን እንደዚህ መሆኑን የመጨባበጥ ትርጉም በቃ እኔ ግሬት ሰላምታ ነው የሚመስለኝ እንጂ ሰላምታ ነው እሷም ሰላምታው ግን አመጣጡ ሰውን ስለማያምን መሆኑን አላቅም ነበር እኔ አላቅም ሰላም እንዴናችሁ ዱባይ ገብተናል ውሃ እንዳይመስል ጸበል በሃይላንድ ማርያም ጸበል ነው እንደምትመለከቱት በጥያቄያችሁ መሰረት ይዤላችሁ በሃይላንድ የምታገኙት ፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ መድኃኒዓለም ብቻ ሊሸጡት እንዳይሆን በቄ ዲዛይን ምናምን ስለዚህ ጸበሏን የስውሯ ማርያም እናታችንን ጸበል ልታገኙ ትችላላችሁ አትሽከርከሪብኝ ይሄን ነገር ሊጨርስ ለማንኛውም ሁላችሁም በስውር ይኸውልህ ወንድሜ አንድ ምክር ልምከርክ ጸበሉን ለማንም አታከፋፍለው በመጀመሪያ ጸበል በሃይላንድ ተወግዟል በሁለተኛ ደረጃ ጸበሉ የሚያስፈልጋት ሴት ከጎን ቆማለች እንዴት ነው የሚያረጋት ሽንኩርት እያከፋፈለች ነው እንዴ የተባረከ የተቀደሰ ነገር እኮ ነው ወንድሜ ጸበሉን ሁሉ ለሷ አድርግ እሷ ላይ ያለው ነገር መውጣት አለበት ትክክል ብለሃል አንተኛው ወንድማችን አሁን እንግዲህ ተመልከቱ ተነስቶ ማንንም ወጤጤ ጸበል ማከፋፈል ጀመረ ማለት ነው ጸበል ማከፋፈል ተነስቶ ዱባይ ምናምን አንደኛ ማን ነው ስልጣን የሰጠው ሁለተኛ ጸበል እኔ እንዴት ወዴት እየሄድን እንደው አላውቅም እየሸጣችሁት እንዳይሆን ያለው ልክ ነው ያስጠረጥራል እየቸበቸበውም ሊሆን ይችላል ጸበልና እምነት መሸጥ ተጀምሯል አባቶቻችን ጸበል አንዴ እምነት የሎሚ አንዴ ቃሪያ አንዴ ፓፓያ እያሉ ከቤተክርስቲያን ስርዓት ውጭ በሆነ መንገድ ፈውስ በዚህ ታገኛላችሁ እየተባለ አደገኛ የሆነ አካሄድ እንደ ንግድ የሚመስል ነገር እየመጣ ያየ ነው ያዘን ነው ጭራሽ ወጣቶች ደግሞ እሷም እንደዚህ እየተሽከረከረች ጸበል ያስፈልጋታል እንዳለው ይሄኛው ልጅ በዚህ መልኩ ጸበል ማከፋፈል ጸበል ነው ወይ ራሱ ጸበል ነው ወይ የሚለውንስ እንዴት እንድታምናላችሁ የምትጠቀሙ ሰዎች ይሄን የምትገዙ ሰዎች ማለት ነው እና እኔ በጣም ግራ የሚገባ ነገር ነው በጣም ያሳዝናል የቤተክርስቲያን ስርዓትን ማወቅ የፈውስ ቦታ ነው ቤተክርስቲያን በስጋም በነፍስ ምንድንበት ነው የቤተክርስቲያን ጸጋዋ ማለት ነው ትፈውሰናለች ግን በዚህ መልኩ ጭራሽ እንደ ገበያ አድርጎ በሚዲያ መቸርቸር እኔ እንጃ ሃይ የሚላቸው የሚቆጣቸው የሚያስቆማቸው ሰው ጠፍቶ ነው ባካችሁ እንደዚህ አይነት ሰዎች ጋር እናንተ ጸበልም አትውሰዱ ለምሳሌ ሰው ገዳም ይሄዳል ገዳም ከሄደ ገዳም የሄደን ሰው ጸበል ባካምጣልኝ ብላችሁ እናንተ እዛ ገዳም መሄድ ካልቻላችሁ ራሳችሁ ማስመጣት ትችላላችሁ ሁለተኛ ራሳችሁ ከቻላችሁ ሄዳችሁ ራሳችሁ ጸበል ጥምቃችሁ ጸበላችሁ ይዛችሁ ቤታችሁ መታችሁ መጠጣት ነው ከዚህ ወዲህ ማንም እየወሰደ የሚቸረችርላችሁን ጸበል እያለ የሚሰጣችሁን ሁሉ መጠቀም ለነዛ ሰዎች ገንዘብ መክፈል አያዋጣም ድህነትም አያሰጥም ስለዚህ ይሄኛው እየሸጣችሁት እንዳይሆን ያለው ጥርጣሬ በትክክል እየሸጡት ሊሆን እንደሚችል ያስገምታል ምክንያቱም እነሱ ማን ስለሆኑ ነው ውጭ ሀገር ወስደው በዚህ መልኩ ጸበል የሚያከፋፍሉት ለጽድቅ እያከፋፈሉት ነው ለበረከት አይዱ ነው እኔ አላምንም እንደዛ ብዬ ስለዚህ ብትጠነቀቁ መልካም ነው እናንተም ትክክል አይደላችሁም ወጣቶቹ ጸበል ማደል ጸበል ማከፋፈል የሚገባው የራሱ የሆነ ቤተክርስቲያኒቱ የሾመችው
እዛ ጸበሉ ላይ ያለ ሰው ብቻ ነው ሊሆን የሚገባው እንጂ ዝም ብላችሁ እየቀዳችሁ እየወሰዳችሁ ጸበል በየሚዲያው ማከፋፈል ተገቢ አይደለም። የእግዚአብሔርንም ስርዓት እና ህግ መዳፈር ነው። አያዋጣም። እንግዲህ የሁሉ ማህተብ የገነት መግቢያ ቪአይፒ ነው ማህተም እያደረገላቸው ያለ ነው። እንደ ልቡ የሆነ ሃይማኖት እንደ ወዳ ገባን እኮ ምን ያርጉ ግን ሰው አሙናቸው ተቀብሏቸው በዚህ ልክ ነቢያት ነን የሚሉት ሐዋርያ መጋቢ ነን የሚሉት ሲጃጃሉ አሙኗቸው በየሶፍቱ በየወረቀቱ ማህተም የሚያስደርግ ሰው ካገኙ እነሱ ምን ያድርጉ? እነሱ በቃ ይሄ አዲሱ የቢዝነስ ሞዴል ነው። በዚህ መልኩ እነሱ መኖር ከቻሉ ዘንጠው ለዛው መኖር ከቻሉ ምን ያደርጉ? እኔ በእነዚህ በነብዮቹ እነሱስ እንዲያብደዋል። እኔ የምፈርደው ግን በሰዎቹ ነው። እነሱን በሚከተሉትና እነሱን ባመኗቸው ሰዎች ነው። ስክሮል ነው እኔ ሳረግ ነው ሞሎና እሱን ትቼ እስቲ ሁሌ ፊልም ማየት ሁሌ ቲክቶክ ምናምን ያው ታውቃላችሁ፣ አንዳንዴም ፖድካስቶች ምናምን መስማት ጥሩ ነው ምናምን ብዬ ፖድካስትም አይነት አለው እንዳለ የሚቀርቡት ባልና ሚስት ወይ ደግሞ ፍቅረኛሞች ምናምን። ወንድ ልጅ ምን እየሆነ ነው? ወንድ ልጅ ቆፍጠን ማለት ትቶ ነው? እኔ ግራ ገባኝ። ሲጠየቁ እስቲ ሚስት ላንተ ምንህ ናት ምናምን ይላል። ባልየው አይችልም ዱዱዬ እሷ ማለት ስለኔ ምናምን ብሎ እንባ ቆፍጠን የምትለው ሴቷ ናት። ጭራሽ ሴቷ ኤምራኬ ልጄ አይዞህ ጠንከር እሱ ያነባል በቃ አይ ላቭ ዩ ሰንጅና አይ ላቭ ዩ የሚለውን እንትን ነው የሚያስታውሰኝ። እወድሻለሁ እንዴ ምንድነው? ቆፍጠን እንበል እንጂ ወንዱ ምን ሆኗል? በጣም ነው የሚያፈቅሩት፣ በጣም ከልባቸው ነው። እሷ ቆፍጠን ነው የምትለው ባባ አይችልም በቃ እንዴ እሷ ማለት ለኔ የመኖሬ መሞት ናት። እሷ እኮ ስትጠይቅ ደገፍ ነገር ታደርጋ አባቴ ይዙክ ንጉስ ነው። ይሄ ንጉስ አይደለም። እኔ ድሮ የሚያፈቅሩ ወንዶች እኔ ማቀው በቃ ሳንጃ ይዞ ነው የሚጋደለው። እኔ አይሰማም እወድሻለሁ ግን አርፈሽ ቁጭ በይ ነው። አሁኖቹ እኮ ማማን በተመሳሳይ ሰዓት እየሳምኳት አለቅሳለሁ፣ አነባለሁ። ከዛ እሷ አባቴ ይሄናል እውነቱን ነው የታዘበው ነገር ነው። እኔ የለውበትም። የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች። ያመነ ሁሉ ዳነ ያንተና ምኜ ምን ሁኜ አንተና ምኜ ምን ሁኜ። በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር ሆነው አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። መዝሙሩን፣ ዝማሬውን፣ የምስጋና መልእክቱን አድምጡት። ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በመላእክት ታጅቦ በጸጋ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ።
ሶፊያ ሽባባው ይህን ቪዲዮ ቀርጻ ፌስቡክ ገጿ ላይ ስለለጠፈችው የዛሬው እጅግ አነጋጋሪ ቪዲዮና ብዙ የእጅጋየሁ ሽባባው ፋኖችን ያስደሰተና ብዙ ኢትዮጵያውያን እንደዚህ በሰላም ስላየናት እጅግ ደስ ብሎናል ብለው ፍቅራቸውንና ሐሳባቸውን እየገለጹ ነው ያሉት። ብዙ ሚዲያዎችም እየተቀባበሉት ነው። እንግዲህ እንኳን ደህና መጣች፣ እንኳን ደህና ሆነች። ያው እየዘመረች ሰምታችኋታል። ግን እንደ ጴንጤ ያለ ነው መዝሙሩ። አጴንጤቻት እንደ ሶፊያ እኮ ልታጴንጤታት ትችላለች። ዋቲቨር ግን እኔ ጴንጤ ትሆን አትሆን አላውቅም። ግን በዚህ መልኩ ተከስታለች ለማለት ነው። ውድ ቤተሰቦቼ እስካሁን ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ። የዛሬ ቪዲዮዎች እነዚህ ነበሩ። ቪዲዮዬን ላይክ አድርጉት። ከዛ በተጨማሪ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ መለሳለሁ። ሸር ቆዩኝ።